አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የፊፊ አጋሩ ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? ሰላም ነው? እኔ ጋር ሁሉ ሰላም አልሐምዱሊላ። ውድ ተከታታዮች ዛሬ ይዤላችሁ የመጣሁት የኡሙ አሊ አሰራር ነው። ለረመዳን ከምግብ በኋላ ጣፋጭ ነገሮች ማለት ነው ያስፈልጋል። እዚህ ጋር እንግዲህ በረመዳን ብቻ ሳይሆን በሌላ ጊዜም ከምግብ በኋላ ጣፋጭ ነገር እንደዚህ ለመስራት ቀላል አሰራር ነው። ትወዱታላችሁ ብዬ ተስፋ አደርጋለሁ። ሁላችሁም ተከታተሉኝ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ላይክ፣ ሼር በማድረግ አበረታቱኝ። ለቤቴ ደግሞ ነባሮች ሼር፣ ላይክ እያደረጋችሁ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በደስታ አቀበላለሁ ማለት ነው። እዚህ ጋር እንደምታዩት ውሃ አዘጋጅቻለሁ ማለት ነው። 2 ሊትር ውሃ ያስፈልገናል። 2 ሊትር ማለት ነው እና 1 ሊትር ያው 4 ብርጭቆ ነው የሚሆነው። ለሱ የሚያስፈልገን ወተት ለእያንዳንዱ ብርጭቆ ሁለት ማንኪያ ወተት ያስፈልገናል። እዚህ ጋር መቆራረጠው ቢስፓይስትሪውን ነው። ቢስፓይስትሪ በፍሮን እንደዚህ አቅልቼው ነው ማለት ነው። እንደዚህ ይሄንን የምታገኙት ሱፐር ማርኬት ውስጥ ነው። ሊጡን ሱፐር ማርኬት ውስጥ ታገኙታላችሁ። 10 ሀባ ነው ውስጡ የሚይዘው። እኔም አንዱን የገዛሁት 10 ሀባ የምትይዘዋን ማለት ነው። 10 ፍሬ የምትይዘዋን ነው። በዚህ መልኩ ፍሮን ውስጥ ካበሰልኩት በኋላ በዚህ መልኩ እንደዚህ እየቆራረጥኩት ነው ማለት ነው። ውድ ተከታታዮቼ እንደምታዩት ሁሉንም እንደዚህ በእጃችሁ መቆራረስ ትችላላችሁ። በመቀስ እንደፈለጋችሁ ማድረግ ትችላላችሁ። እሱ ችግር የለውም። እና እዚህ ጋር ስመጣ ይኸውላችሁ እንደምታዩት 2 ማንኪያ ለአራቱ ኮብ ለ1 ሊትር 8 ማንኪያ ወተት፣ ለ2 ሊትር ደግሞ 16 ማንኪያ ወተት ነው ያደረግኩት። ወተት ፓውደር ማለት ነው። ስኳሩንም ለእያንዳንዱ ብርጭቆ 2 ማንኪያ ነው የምናደርገው። 16 ማንኪያ ነው የምናደርገው ማለት ነው ለ2 ሊትር። በደንብ ከተከታተላችሁ ቆንጆ ኡሙ አሊ ትሰራላችሁ ማለት ነው። በብዛት አረብ ሀገር ላይ ነው ይሄንን የሚጠቀሙት ማለት ነው። ከዛ እንደዚህ በደንብ ካማሰልኩት በኋላ እንደምታዩት ወተቱ እና ስኳሩን መታወት። ከዛ እሳቱን አሁን እንትን ብያለሁ። ያሞኩትን ውሃ የሞቀ ውሃ አዘጋጅቻለሁ። እሱን ነው የምጨምርበት በደንብ ከመታሁት በኋላ ማለት ነው። እንደምታዩት አሁን ይሄ 2 ሊትር ያዘጋጀሁት ነው ማለት ነው ውሃ። አይ ውሃ እንጠቀምም ወተት ፍሬሽም እንጠቀማለን ካላችሁ 2 ሊትር ወተት ብቻ መጠቀም ትችላላችሁ። ሌላ ፓውደር ወተት ሳትጠቀሙ ማለት ነው። ይሄ እንደምታዩት ድሪሚፕ ፓውደር ነው ውስጡ ያለው። 4 ፓኬት ነው ውስጡ እንደዚህ ያለው። እኔ ግን የምጠቀመው 3 እቺ እንደዚህ አይነቱን 3ቱን እጠቀማለሁ። ድሪሚፕን ማለት ነው 3 ፍሬ። አንዱ ካርቶን ውስጥ 4 ነው ያለው። ከዛ እሱንም ሱፐር ማርኬት ነው የምታገኙት። ከውስጡ አንዱን አስቀርና 3ቱን እጠቀማለሁ ማለት ነው። ይኸው እንደምታዩት 3ቱንም ጨምሬ በዚህ መልኩ በደንብ እንመተዋለን። እሳቱን ግን ቅንስ ነው የምናደርገው ቶሎ እንትን እንዳይልብን፣ ወተቱ ከስር ይዞ እንዳያርብን እሳቱን ቀንሰን እናማስላለን ቶሎ ቶሎ። እዚህ ጋር እንደምታዩት ቂሽጣ ታጅ ነው። አንዱን እንጨምራለን እዚህ ላይ 2 ነው የምናዘጋጀው። አንድ ከላይ የምንቀባውንና አንድ ደግሞ እዚህ ላይ የምንጨምረውን ማለት ነው። ይኸው ከጨመርኩት በኋላ በደንብ መታሁት እዛው ላይ። አሁን መንተክተክ ጀምሯል። መንተክተክ እንደዚህ ሲጀምር ይኸውላችሁ ሎዝ፣ የተላጠ ሎዝ 2 ቦታ ቆርጬው ነው በረጅሙ ማለት ነው። ከፈላ በደንብ ከፈላልን በኋላ ሎዝ እንጨምራለን። በመቀጠል ደግሞ ሌሎችን ግብአቶች አሉት። ዘቢብ አለ፣ ፍስቱግ አለን። ይሄ የምታዩት ፍስቱግ ነው። ፍስቱግ ሙሉ ፍሬውን ነው የምንጨምረው ማለት ነው። እዚህ ጋር ዘቢቡን 5 የሾርባ ማንኪያ ነው ያደረኩት። ፍስቱጉን 4 የሾርባ ማንኪያ፣ ሎዙን 3 የሾርባ ማንኪያ ነው ያደረኩት ማለት ነው። ያው እናንተ እንደምትሰሩት መጠን እየመጠናችሁ ማድረግ ማለት ነው።
እኔ አሁን አንድ ሟሊ አንድ ሰሃን ሟሊ ነው መሰራ ስንያቺ ትልቁ ማለት ነው ታዩታላችሁ በኋላ ላይ። ከዛ በኋላ ይሄም እንደዚህ በደንብ ፈላ አጠፋሁት። በቃ እሳቱን አሁን ማለት ነው። ከጨመርን በኋላ ዘቢብ ሎዝ ምናምን ከጨመርን በኋላ ብዙ መፍላት የለበትም። ፍሩን ይኸው ፍሩኑን 175 ዲግሪ ላይ አድርጌዋለሁ። ከላይም ከታችም ነው የሚሰራው። ከዛ ይኸው ቂጣውንም የቅድም የቆራረጥኩትን ቂጣ አይታችሁታል። ከዛ በዚህ መልኩ ወተቱን ያዘጋጀነውን እዚህ ላይ እንጨምራለን ማለት ነው። በጣም ቀላል ነው፣ ግን በጣም ጣፋጭ ቆንጆ የኡሙአሊ አሰራር ነው። ትወዱታላችሁ ብዬ ተስፋ አደርጋለሁ። ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ነባሮችም ሼር፣ ላይክ፣ ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። በደስታ እቀበላለሁ ማለት ነው። ውድ ተከታታዮች እይታ ደግሞ ቀንሷል፣ አበረታቱኝ። ሼር ላይክ አድርጉልኝ። ከዛ እንደዚህ እየጨመረን ማለት ነው እንደምታዩት በጭልፋው ወተቱ ወደ ውስጥ እንዲገባ ነካ ነካ እናደርገዋለን ማለት ነው። እንግዲህ በአንድ እጄ ካሜራ ይዤ ነው መቀርጽላችሁ ማለት ነው። አያችሁት? ሁሉንም ወተት በዚህ መልኩ ጨመርኩት። በደንብ ወተት መጨመር አለበት። ከዛ ትንሽ ወተት ድስቱ ላይ መቅራት አለበት። በኋላ ላይ ታያላችሁ ምን። ከዛ እንደምታዩት አንደኛውን ግሽጣ በማንኪያ መትቼዋለሁ፣ አቀላቅየዋለሁ። እንደምታዩት ላዩ ላይ እንቀባለን ማለት ነው። ከለሩ ቀይ እንዲሆንልን በኋላ ላይ ከላይ እንቀባለን። እንደምታዩት የምትጠቀሙት ግሽጣ ታጅ ነው፣ አሳይቻቸዋለሁ መጀመሪያ ላይም። ከዛ በዚህ መልኩ በደንብ እናዳርሳለን። አንዱን ግሽጣ አዳርሰን እንቀባለን ማለት ነው። እንደምታዩት በደንብ ቀብቼዋለሁ፣ ቀይ እንዲሆንልን ከላይ ቶሎ ማለት ነው። ከዛ አሁን ሁሉም ነገር የበሰለ የደረሰ ስለሆነ በቃ ፍሩን ውስጥ እንዲቀላ ብቻ ነው የምናደርገው ማለት ነው። ከታች ትንሽ ተክተክ ካለ በኋላ የታቹን አጥፍተን የላዩን ብቻ ማቅላት ነው ያለብን። በዚህ መልኩ ፍሩን ውስጥ አስገብቼዋለሁ ማለት ነው። ይሄው በስሎ ወጣ። ውድ ተከታታዮቼ እንደምታዩት በጣም ቆንጆ የሙአሊ አሰራር ነው። የቀረውን ወተት ደግሞ መሀል ላይ አውጥቼ ከስር ከስር በጭልፋ ጨምሬበታለሁ። ውድ ቤተሰቦቼ እንግዲህ በዚህ መልኩ እናቀርበዋለን። ከዚያ እየተቆራረጠ ወተቱ ከስር አለ ማለት ነው። መሀል ላይ ስለጨመርኩት እየተቆራረሰ ይቀርባል ማለት ነው። ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። በያላችሁበት ሰላም ሁኑልኝ ባይ